ሰላም እንዴት ናችሁ? ዛሬም በሚቀጥለው ቪዲዮ ተገናኝተናል ማለት ነው። ፓርት 2 ቪዲዮ ነው የምናየው የሚሆነው ከባለፈው የቀጥለው ማለት ነው። አብራችሁ እንድትቆዩ እንደተለመደው የጋበዝኩኝ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ኦልሶ የቴሌግራም ቻናላችንን ያልተቀላቀላችሁ በድጋሚ እንድትቀላቀሉ የተለያዩ መረጃዎች የተለቀቁ ስለሆነ ያመለጧችሁ ነው እዛ እንድትቀላቀሉ ሊንክ አስቀምጥላችኋለሁ የኮመንት ሴክሽን ላይ እሱን በመንካት እንድትቀላቀሉ ሪኮመንድ አደርጋችኋለሁ ማለት ነው። ቀጥታ ወደ ጥያቄው እንገባለን። መልካም ጊዜ ይሁንላችሁ። ዋት ዩኒክ ፊቸር ኢዝ ካራክተሪስቲክስ ኦፍ ኢትዮጵያን ሃይላንድ ኢን ዘ ሆርን ኦፍ አፍሪካ የሚለን ይሄኛው የኢትዮጵያን ሃይላንድ ሆርን ኦፍ አፍሪካ ላይ ምንድነው ዩኒክ የሆነ ካራክተሩ? ከነዚህ መካከል የትኛው ነው ዩኒክ የሆነ ካራክተሩ ነው የሚለን? ሶ ኤክስቴንሲቭ ዴዘርት ፕሌን፣ ሃይ ባዮዳይቨርሲቲ ኢን ማውንቴን ፎረስት፣ ፍሪኩዌንት ግላሻል አክቲቪቲ ኤንድ ፍላት ተሬን ዊዝ ፊው ሪቨርስ የሚሉ አማራጮች አሉን ማለት ነው። ከነዚህ መካከል የቱ ነው የሚለን ሰው የኢትዮጵያን ሃይላንድ የምንለው ነገር ሪፈር የሚደረገው ባይ ኢትስ አይስላንድ ነው አይደለ? እንደውም ምን ይባላል አይስላንድ ኢዝ ዘ ስካይ የሚል እንትን አለው አይደለ? እንደ ኒክኔም አይነት ነገር ይጠቀሙበታል አይስላንድን ስካይ ምናምን ብለው ሰው በምክንያት ነው። ይሄ ኢመንስ የሆነ ኤሊቬሽን ስላለው እና ሪላቲቭሊ አይሶሌሽን ስላለው ማለት ሪላቲቭ አይሶሌሽን በእነዚህ ምክንያት ማለት ነው። እና እነዚህ ኮምባይንድ የሆኑ ኤሊቬሽኑ ኦልሶ አይሶሌሽኑ ኮምባይንድ የሆኑ ዳይቨርሲቲ ናቸው አይደለ? ሶ በእነዚህ ኮምባይንድ በሆኑ ዳይቨርሲቲዎች ምክንያት በአልቲቲዩዱ ምክንያት ምን ሪዛልት አድርጓል ማለት ነው? ሀይ የሆነ ባዮዳይቨርሲቲ ሪዛልት አድርጓል ማለት ነው። የተለያዩ ባዮዳይቨርሲቲዎች በውስጡ አቅፎ የሚይዝ ይሆናል ማለት ነው የሚሆነው ሰው መልሳችን የሚሆነው ሃይ ባዮዳይቨርሲቲ ኢን ማውንቴን ፎረስት የሚለው ትክክለኛ መልሳችን የሚሆነው እሱ ነው ማለት ነው። ሃይ ባዮዳይቨርሲቲ ኢን ማውንቴን ፎረስት የሚለው ትክክለኛ መልሳችን ነው የሚሆነው። ሶ ይህ ነው የሚሆነው። ለምሳሌ ኤክስቴንሲቭ ዴዘርት ፕሌን የሚለውን ነገር ብታዩት ለምሳሌ ሃይላንዶች በምንድን ነው ዲፋይን የሚደረጉት? ራግድ የሆነ ኤሊቬሽን ስላላቸው ነው አይደል? ራግድ በሆነ ኤሊቬትድ ቴሬኖች ናቸው እንጂ በዴዘርት ፕሌኖች አይደለም የሚታወቁት። እነዚህ ኤክስቴንሲቭ ዴዘርት ፕሌን የሚባሉት የምን ካራክተር ነው የሚሆኑት? ሞር ኦፍ ከሃይላንድ ይልቅ ይሄ ሎውላንድ የምንላቸው ፕሌሶች ካራክተር ነው የሚሆኑት ማለት ነው። ሶ ሎውላንድ ለሚለው ነው ይሄኛው ኤ ላይ ያለው መልሳችን ሊሆን የሚችለው። ሎውላንድ ፊቸር ዩኒክ ፊቸር ኦፍ ሎውላንድ በሚለው ሜቢ የመሆን እድል ሊኖረው ይችላል። ኦልሶ ፍሪኩዌንት የሆነ ግላሻል አክቲቪቲ የሚለውን ብናየው ደግሞ ግላሻል አክቲቪቲ አለ እዛ ጋር፣ ነገር ግን ፍሪኩዌንት ግላሻል አክቲቪቲ ካራክተሩ አይደለም ማለት ነው። ፍሪኩዌንት ግላሻል አክቲቪቲ ሳይሆን ሰምታይምስ ግላሻል አክቲቪቲ ኦከር ሊያደርግ ይችላል በት ኢትስ ናት ፍሪኩዌንት ማለት ነው። ፍሪኩዌንት የሆነ ግላሻል አክቲቪቲ ላይኖር ይችላል የኢትዮጵያን ሃይላንድ የሚባለው ፕሌስ ላይ ማለት ነው። ሶ እሱም አይደለም። ፍላት ቴሬን ዊዝ ፊው ሪቨር የሚለውን ደግሞ ብናየው ይሄ ኢትዮጵያን ሃይላንድ የሚባለው በምንድን ነው ፌመስ የሚሆነው? እንዳልነው ራግድ በሆነ እንትኑ አይደል? አፒራንሱ ነው አይደለ? ዳይሴክትድ በሆኑ ፕላቲዎች ቴራኖች ነው እና ኦልሶ ኒውመረስ በሆኑ ዲፕ ሪቨር ቫሊዎች ናቸው ይሄ ካራክተራይዝ የሚደረገው። እና ለምሳሌ ዲ ላይ ያለውን ፍላት ቴሬን ዊዝ ፊው ሪቨር የሚለውን ብናየው ይሄ ኦፖዚት ነው አይደል? የኢትዮጵያን ሃይላንድ ኦፖዚት ነው የሚሆነው፣ የኦፖዚት መልስ ነው የሚሆነው። ብዙ የሆኑ ሪቨሮች ይገኙበታል ማለት ነው። ሰው ይሄኛው የዛ ኦፖዚት ነው። ትክክለኛ መልሳችን አይሆንም። ሰው ከላይ ባልናቸው ዴፊኒሽን ምክንያቶች ሀይ የሆነ ባዮዳይቨርሲቲ ያለበት ቦታ ነው ይሄ ሃይላንድ የምንለው ቦታ ማለት ነው። ሶ ኢት ኢዝ ኦልሶ ሀይ ሬንፋል ያለበት ቦታ ስለሆነ ለተለያዩ እንትኖች ምቹ ነው የሚሆነው። በዛ ምክንያት ሃይ ባዮዳይቨርሲቲ ይኖረዋል ማለት ነው። ሶ ቢ ትክክለኛ መልሳችን ነው የሚሆነው ለዚህኛው ጥያቄ ማለት ነው የሚሆነው። ሶ ኦልሶ ዊች ሜጀር ጂኦሎጂካል ዲቪዥን ኢዝ ኢን ኢትዮጵያ ኢዝ ሞር ሰሴፕቲብል ቱ ኢሮዥን ኤንድ ላንድ ዲግራዴሽን? የትኛው ነው ለላንድ ዲግራዴሽን እና ለኢሮዥን በጣም ተጠቂ ቦታ የምንለው የትኛው ፕሌስ ነው? የትኛው ጂኦሎጂካል ዲቪዥን? ሶ ዌስተርን ሎውላንድ አለ፣ ሳውዘርን ሃይላንድ አለ፣ ሪፍት ቫሊ እና ዌስተርን ሃይላንዶች አሉ ማለት ነው። ሰው ከነዚህ መካከል የትኛው ነው የሚለን ጥያቄው። ሶ ስናየው ይሄ ዌስተርን ሃይላንድ የምንለው ፕሌስ ነው ማለት ነው። ዌስተርን ሃይላንድ የምንለው ፕሌስ ነው የሚሆነው ማለት ነው የሚሆነው። ሶ ለምሳሌ ዌስተርን ሎውላንድ የሚባሉ ፕሌሶችን ለምሳሌ ኤ ላይ ያሉትን
ፕሌሶች ብናያቸው እነዚህ ምንድን ናቸው? ለስ ፕሮን ናቸው። ሲቨር ኢሮዥን አይደርስባቸውም። በምን ምክንያት? በቶፖግራፊያቸው ምክንያት የተለያዩ ቬጂቴሽኖች ስላሉ ምን ያደርጉታል? ከዲግሬዴሽን እና ከኢሮዥን ተመሳሰሉት ነገራቶች ኪፕ ያደርጉታል፣ ይጠብቁታል ማለት ነው። ሰው እዚህ ዌስተርን ሎውላንድ ላይ ብዙም ይሄኛው ሰሴፕትብል አይደለም ማለት ነው። ኦልሶ ቶፖግራፊውም ሰሴፕትብል አያደርገውም እዚህ ጋር ላልነው ለኢሮዥን እና ለዲግራዴሽን። ኦልሶ ይሄ ሳውዝ ኢስተርን ሃይላንዶችንም ብናያቸው በተመሳሳይ ነው። ሳውዝ ኢስተርን ሃይላንዶችንም ብናያቸው ተመሳሳይ ይሄ ስቲፕ ስሎፕ ነው ያላቸው። ያ በዲፎረስቴሽን ሊታወቁ ይችላሉ። ኢሹዋቸው ነው እዛ አካባቢ። ይሄኛው ሳውዝ ኢስተርን ሃይላንዶች ላይ ዲፎረስቴሽን ኢሹ ነው፣ ሰሴፕትብል ሊሆን ይችላል። ነገር ግን ከዚህ ከዌስተርን ሃይላንድ አንጻር ለስ ሰሴፕትብል ነው የሚሆነው ማለት ነው። ኦልሶ ለስ ሰሴፕትብል የሚሆን ፕሌስ ነው የሳውዝ ኢስተርን ሃይላንድ፣ ትክክለኛ አይሆንም። ኦልሶ ሪፍት ቫሊ የሚለውን ብናየው ይሄኛው ድራይ ነው አይደለ? ድራይ ፓርት ነው ያለው ለደዘርቲፊኬሽን ምናምን ነው። ይሄ ቻሌንጅ የሚሆንበት ቦታ ነው። ይሄ ድራይ ስለሆነ ደዘርት የመሆን እድል አለው። ነገር ግን ይሄ ቶፖግራፊው ጀነራሊ ለስ የሆነ ለስ ስቲፕ ነው አይደለ? ከነዚህ ከዌስተርን ሃይላንዶች አንጻር ለስ ስቲፕ ነው ያለው። ሶ ይሄኛው ቶፖግራፊው ምን ያደርገዋል? ሰሴፕተብል አያደርገውም። ለስ ሰሴፕተብል ነው የሚያደርገው። ከዚህ ከዌስተርን ሃይላንዶች አንጻር ለስ ሰሴፕተብል ያደርገዋል ማለት ነው። ለኢሮዥን ለዲግራዴሽን ለስ ሰሴፕተብል ነው። ይሄ ሪፍት ቫሊ የምንለው ፕሌስ ሪፍት ቫሊ የምንለው ቦታ ማለት ነው። ሰው ኢት ኢዝ ኦልሶ ከነዚህ ከሌሎች እንትኖች ከዌስተርን ሃይላንድ አንጻር ለስ ሰሴፕተብል ነው የሚሆነው። ሰው ዌስተርን ሃይላንድ ትክክለኛ መልሳችን ነው የሚሆነው ማለት ነው ለዚህ ጥያቄ። 12ኛ ጥያቄያችን ደግሞ ሪፍት ቫሊ ሌክስ አር ናውን ፎር ዊች ዲስቲንክቲቭ ካራክተር ነው የሚላል። የትኛው በየትኛው ዲስቲንክቲቭ ካራክተር ነው እነዚህ ሪፍት ቫሊዎች የሚታወቁት ነው? ሃይ ሳሊኒቲ ኤንድ ዩኒክ አኳቲክ ላይፍ ነው፣ ፍሬሽ ወተር ሪዘርቭ ዩዝድ ፎር ኢሪጌሽን፣ ሎው ባዮሎጂካል ዳይቨርሲቲ እና ሬጉላር ፍሉዲንግ አፌክቲንግ አግሪካልቸር የሚሉ አማራጮች አሉ። ከነዚህ የትኛው ነው ሰው ስናየው ለምሳሌ መልሱ ሃይ ሳሊኒቲ ኤንድ ዩኒክ አኳቲክ ላይፍ ነው የሚለው። ሰው ምንድነው ይሄ ቦታ ሃይ ሳሊኒቲ ነው ያለው እንዳልነው፣ ዩኒክ አኳቲክ ሲስተሞች የሚገኙበት ቦታ ነው ይሄ ሪፍት ቫሊ የምንለው። ሰው እሱ ትክክለኛ መልሳችን ነው። ቢ ላይ ያለውን ብናየው ፍሬሽ ወተር ሪዘርቭ ዩዝድ ፎር ኢሪጌሽን ይላል አይደለ? ምን ብለን ነበር? ኤ ላይ ምን አለው ብለናል? ያ ወተር ሳሊን ነው ብለናል አይደለ? ሶ እነዚህ ሳሊን የሆኑ ወተሮች ደግሞ ለኢሪጌሽን ምቹ አይደሉም። ኢሪጌሽኑን ምቹ አይሆኑም ማለት ነው። ሶ ለኢሪጌሽን አንጠቀማቸውም። ዲስ ኢዝ ናት አንሰር። ይሄ ካራክተሩ ሊሆን አይችልም ማለት ነው። ዲስቲንክቲቭ ካራክተር ሊሆን አይችልም። ሶ ቢ አይደለም። ሎው ባዮሎጂካል ዳይቨርሲቲ የሚለውን ብናየው ይሄኛው ሪፍት ቫሊዎች ምንድን ናቸው? ምን አይነት እንትን ያላቸው ዩኒክ የሆነ ስፔሺሶች አሏቸው። ይሄ ሳሊን የሆነውን ኮንዲሽን ተቋቁመው የሚኖሩ ባዮዳይቨርሲቲዎች አሉ ብለናል አይደል? ዩኒክ የሆኑ ስፔሺሶች አሉ ብለናል አይደል? ሶ ሎው ባዮሎጂካል ዳይቨርሲቲ የሚለው የዚህኛው ካራክተር አይደለም ማለት ነው። ሪፍት ቫሊዎች የተለያዩ ባዮዳይቨርሲቲዎች ሊቪንግ ቲንጎች የሚኖሩበት ፕሌስ ሊሆን ይችላል። ሶ ነው ሶ ይሄኛው ትክክለኛ አይደለም ማለት ነው። ሲላ ያለው መልሳችን ትክክለኛ አይደለም። ሬጉላር ፍሉዲንግ አፌክቲንግ አግሪካልቸር የሚለውም ትክክለኛ እንትኑ አይደለም ማለት ነው። ይሄን ያህል ኤክስቴንሲቭ የሆነ ፍሉዲንግ አፒር የሚያደርግበት ቦታ አይደለም። ያው ሚኒማል የሆነ እንትን ያገኛል። ሶ ይሄኛው ለፍሉዲንግ ተጋላጭ እንዲሆን አያደርገውም ማለት ነው። ሶ ሃይ ሳሊኒቲ ኤንድ ዩኒክ አኳቲክ ላይፍ የሚለው ግን ዲስቲንክቲቭ ካራክተሩ ነው፣ በጣም የሚታወቅበት ነው የሪፍት ቫሊ የምንለው ፕሌስ። ሶ ኢት ኢዝ አንሰር ማለት ነው። ኦልሶ 13ኛ ዋት ኢዝ ዘ ፕራይመሪ ሪዝን ፎር ዘ ፖፑሌሽን ዴንሲቲ ዲስፓሪቲ ቢትዊን ሃይላንድ ኤንድ ሎውላንድ። በሃይላንድ እና ሎውላንድ ሪጅኖች ምክንያት ፖፑሌሽን ዲስፓሪቲ እንዲኖር ያደረገው ዋናው ሪዝን ምንድን ነው? ሶ ሂስቶሪካል ሴትልመንት ፕሪፈረንስ ነው፣ ሃይ አግሪካልቸራል ፕሮዳክቲቪቲ ኢን ሎውላንድ፣ ኢንክሪዝ አክሰሲቢሊቲ ኦፍ ሃይላንድ ኤንድ ስካርስ ወተር ሪሶርስ ኢን ሃይላንድ ይለናል ማለት ነው። ሶ ይሄኛው ሃይላንድ የምንለው ፕሌስ ምንድን ነው? ሞር ሪሊያብል ሬንፋል ያለው ነው። ማይልድ ክላይሜት ያለበት ቦታ ነው። ለበሽታ ብዙም ሰዎች ተጋላጭ አይሆኑበትም። ኦልሶም ለእንትኖችን ለመከላከል ከአደጋ ለመከላከልም የሚሆን ፕሮን የሆነ ቦታ ነው ከሎውላንድ አንጻር ማለት ነው። ሶ በዚህ ምክንያት ሂስቶሪካሊ ምን ተደርጓል? ተመራጭ ተደርጓል። ሂስቶሪካሊ ተመራጭ የተደረገ ፕሌስ ነው ማለት ነው። ሶ
ሂስቶሪካል ሴትልመንት ፕሬፈረንስ የሚለው ነው ትክክለኛ መልሳችን የሚሆነው። ኦልሶ ሃይ አግሪካልቸራል ፕሮዳክቲቪቲ ኢን ሎውላንድ የሚለው ይሄ ሎውላንድ የሚታወቀው ድራይ በመሆኑ ነው። ሆት ነው፣ አሪድ፣ ሰሚ አሪድ የሆኑ ፕሌሶች ናቸው አይደለ? ሞር የሚታወቁት ከአግሪካልቸር ይልቅ በፓስቶራሊዝም እና በመሳሰሉ ተግባራቶች ነው የሚሆነው ማለት ነው። አርብቶ አደሮች የሚኖሩባቸው ምናምን ፕሌሶች ናቸው አይደለ እነዚህ። ምክንያቱም አንድ ቦታ ለመቀመጥ አይመቹም። እየተዘዋወሩ በውሃ ፍለጋ ምናምን ጊዜያቸውን የሚያሳልፉበት ቦታ ነው ሎውላንድ የምንለው። ሰው ይሄኛው ትክክለኛ መልሳችን ቢ ላይ ያለው አይሆንም። ሲ ደግሞ ኢንክሪዝድ አክሰሲቢሊቲ ኦፍ ሃይላንድ ይለናል። ሶስተኛው ሲ ሃይላንድ ለስ አክሰሲብል ናቸው። ከቅድም ጀምሮ ስንለው እንደነበሩ ረግድ የሆኑ ፕሌሶች ናቸው ምናምን ስንል ነው አይደል? ካራክተሩ ይሄ ሃይሊ ረግድ የሆነ ቦታ ነው። ሶ ለስ አክሰሲብል ነው ማለት ነው የሚሆነው እንጂ ኢንክሪዝድ አክሰሲቢሊቲ የለውም። ሶ ዲስ ኢዝ መልሱ የማይሆን ነገር ነው ሲ ላይ ያለው። ስካርስ ወተር ሪሶርስ ኢን ሃይላንድ የሚለው ሃይላንዶች በምን ይታወቃሉ ብለናል? በጣም ሬንፋል ያለበት ቦታ ነው። ሬንፋልን ኢንትራ አኑዋሊ ሙሉ አኑዋሊ ሬንፋልን የማይቀያየር ኮንሲስተንት የሆነ ሬንፋል የሚያገኙ ቦታዎች ናቸው ብለናል። ሶ ዲስ ኢዝ አንሰራችን አይሆንም። ስካርስ ሳይሆን ሞር የሆነ ወተር ሪሶርስ ያለበት ቦታ ነው። ኢንክሪዝድ የሆነ ወተር ሪሶርስ ያለበት ቦታ ነው። ስካርስ የሚለው ያን ኦፖዝ የሚያደርግብን ነገር ይሆናል ማለት ነው። ስካርስ አይደለም። ስካርስ ማለት ሎው እንደማለት ነው። ሶ ይሄኛው ትክክል አይደለም። ሂስቶሪካል ሴትልመንት ፕሬፈረንስ የሚለው ትክክለኛ መልሳችን የሚሆን ይሆናል ማለት ነው ለዚህኛው ጥያቄ ኦልሶ። ሶ ቀጣዩ ጥያቄ ደግሞ 14ኛ ጥያቄ how do the physiographic feature of Ethiopia impact ሃይድሮሎጂን እንዴት ነው ኢምፓክት የሚያደርገው ነው የሚለን ይሄኛው ደግሞ። so they limit the development of river network, they create diverse river system flowing in multiple direction, they reduce annual rainfall significantly እና no discernible impact on hydrology. so physiological feature ምን አይነት ኢምፓክት አለው ነው የሚለን ይሄኛው። so የኢትዮጵያ ፊዚዮሎጂካል ፊቸሩ ሃይድሮሎጂ ላይ ወይም ዋተር ሪሶርስ ላይ ምን አይነት ኢፌክት አለው? ፖዚቲቭ የሆነ ኢፌክት አለው ማለት ነው በቶፖግራፊው ምክንያት እና መኒ የሆኑ ሪቨር ኔትወርኮችን የሚይዝ ነው ማለት ነው። እና በቫሪድ የሆነ ቶፖግራፊ ስላለው ሰው ይሄኛው ምን እንዲሆን ያደርጋል? እንዲበታተኑ ያደርጋል ማለት ነው። እነዚህ ሪቨሮች በተለያየ ዳይሬክሽን ፍሎ እንዲያደርጉ የሚያደርግበት ፕሮሰስ ነው ያለው እና ዳይቨርስ የሆነ ሪቨር ሲስተም አለው። ኦልሶ በመልቲፕል ዳይሬክሽን ፍሎ የሚያደርጉ ወተር ሲስተሞች ሪቨር ሲስተሞች ያሉበት ነው ማለት ነው። ክሬት የሚደረግበት ፕሮሰስ ነው ያለው ማለት ነው። ሶ ፊዚዮግራፊክ ፊቸሩ በዚህኛው ኢምፓክት ሊያደርገው ይችላል፣ ኢምፓክት ሊያደርግ ይችላል። ዘይ ሊሚት ዴቨሎፕመንት ኦፍ ሪቨር ኔትወርክ የሚለው ትክክል አይደለም እንዳልነው ዳይቨርስ የሆነ ሪቨር ሲስተም ነው ያለው። ሶ ሪቨር ኔትወርክን ሊሚት ያደርጋል ዴቨሎፕመንቱን የሚለው ኦፖዝ የሚያደርግ ነው። ይሄን ሀሳብ ትክክለኛ አይሆንም። ዘይ ሪዱስ አኑዋል ሬንፋል ሲግኒፊካንትሊ የሚለው ትክክለኛ መልሳችን የሚሆን አይሆንም ማለት ነው። ምክንያቱም ይሄ ቶፖግራፊ ኢንፍሉዌንስ ነው የሚያደርገው፣ ሬንፋልን ኢንፍሉዌንስ ያደርጋል እና ሲግኒፊካንትሊ ሬዲዩስ የሚያደርገው ሳይሆን ኢንክሪዝ የሚያደርገው የሚሆነው ሰው ትክክለኛ አይደለም። ዲ ላይ ያለውም ኢምፓክት የለውም የሚለው ትክክል አይደለም። ኢምፓክቱን ቢ ላይ በደንብ ስላየ ነው። ሶ እሱም አይደለም ቢ ነው ትክክለኛ መልሳችን የሚሆነው። 15ኛ ደግሞ ዘኢትዮጵያን ሃይላንድ አር ፕራይመሪ ሶርስ ኦፍ ዊች ኦፍ ዘ ፎሎዊንግ ሪሶርስ ይለናል። ፎሲል ፊውል ነው፣ ሃይድሮ ፓወር ፖቴንሻል ነው፣ ሬር ሚነራሎች ናቸው ወይስ ዴዘርት አዳፕተር ክሮፖች ነው ያሉት? ሶ ሃይድሮ ፖቴንሻል ፓወር ኢዝ ዘ ራይት አንሰር የሚሆነው ሃይድሮ ፖቴንሻል ፓወር የሚለው ነው። ሶ ኢትዮጵያን ሃይላንዶች በሃይ ኤሊቬሽን ናቸው የሚታወቁት። ሲግኒፊካንት ሬንፋል ይኖራል። ኒውመረስ የሆኑ ፋስት ፍሎዊንግ ሪቨሮች ያሉበት ኦሪጂኔት የሚያደርጉበት ቦታዎች ናቸው አይደል? የተለያዩ ያየነው ነው ቻፕተር 4 ላይ ቲንክ ያየነው ይመስለኛል ቱቶሪያል ቪዲዮ ላይ። ሶ የተለያዩ ሪቨሮችም ኦሪጂኔት የሚያደርጉበት ቦታ ነው። ሶ በሃይድሮ ፓወር ይታወቃል ማለት ነው። ሃይድሮ ፓወር ሶርስ በመሆን ይታወቃል። እነዚህ ኮምባይን የሆኑ እንትኖች ምንን ይፈጥራሉ? ኢሜንስ የሆነ ሃይድሮ ፓወር ፖቴንሻልን ይፈጥራሉ ማለት ነው። ሶ ቢ ዘ ራይት አንሰር። ፎሲል ፊውል የሚለውንም ብናየው ይህ ሃይላንድ የተወሰኑ ፎሲል ፊውሎች እንትን ሊሉ ይችላሉ። ነገር ግን ሲግኒፊካንት ላይ የሚታወቀው በሃይድሮ ፖቴንሻል ፓወር እንጂ በፎሲል ፊውል አይደለም። ኦልሶ ሬር ሚነራሎች ሊኖሩ ይችላሉ። ነገር ግን ሬር ሚነራሎች የሚገኙበት ቦታ አይደለም። ሬር ሚነራሎች ማለት ዲፍረንት የሆኑ ብዙም የማይገኙ ናቸው አይደል? ሬር ሲል ሬር የሆኑ ሚነራሎች አይገኙም ኢትዮጵያን ሃይላንድ ላይ። ይሄኛውም አይደለም። ደዘርት አዳፕትድ ክሮፖች የሚለውን አማራጭ ስናየው ደግሞ ሃይላንዶች ምንድን ናቸው? እነዚህ ደዘርት አዳፕት ክሮፕ የሚባሉ ደዘርት ላይ ሞር ተመቻችተው የሚኖሩ አይነት ደረቅ የሆኑ እንደዚህ እንደ ቁልቋል አይነት እንደ የተለያዩ እንትኖችን ዲዘርትን ተቋቁመው የሚኖሩ ተክሎች ናቸው ማለት ነው። ሶ እነዚህ ሞር የሚገኙት ሎውላንዶች ላይ
ሃይላንድ ይልቅ ወደ ሎውላንዶች አካባቢ የሚገኙ ክሮፖች ናቸው እንጂ እዚህ ጋር ናቸው የሚገኙት የሚለው አማራጭ ትክክል ስለማይሆን ሃይድሮ ፓወር ፖቴንሻል የሚለው ትክክለኛ መልሳችን የሚሆን ይሆናል ማለት ነው ለዚህኛውም ጥያቄ። 16ኛ ደግሞ ዋት ሲግኒፊካንት ኢንቫይሮንመንታል ቻሌንጅ ፌስድ ኢን ሪፍት ቫሊ። ሪፍት ቫሊ ላይ ፌስ የምናደርገው ኢንቫይሮንመንታል ቻሌንጅ የትኛው ነው? ዲፎሬስቴሽን ኦፍ ማውንቴን ፎረስት፣ ሶይል ሳኒታይዜሽን ኤንድ ዋተር ስካርሲቲ፣ ፍሪኩዌንት ቮልካኒክ ኢረፕሽን ነው ወይስ ሲቨር አርባን ፖሊሽን ነው የሚለውን ነው የምናየው። ቀጣይ ደግሞ የትኛው ነው? ሶይል ሳሊናይዜሽን ኤንድ ዋተር ስካርሲቲ ሪፍት ቫሊ ላይ በጣም ቻሌንጅ የሚሆነው ይሄኛው ነው ማለት ነው። ኢትዮጵያን ሪቨር ሪፍት ቫሊ ስፔሻሊ ሎወር ሌይንግ ኤሪያ ነው እና ካራክተራይዝ የሚደረገው ሃይ ቴምፕሬቸር አለው ሲግኒፊካንት የሆነ ኢቫፖሬሽን ሬት ያለበት ቦታ ነው እና ዘ ፕሬዘንስ ኦፍ ሌክስ ሰም ኦፍ ዊች አር ሳሊን የሆኑ ሌኮች እዚህ ጋር ይገኛሉ። ቅድም የሆነ ጥያቄ ላይ ያየ ነው ይመስለኛል ሳሊን ናቸው ምናምን ስንል ነበር አይደለ? ኢሪጌሽን ፕራክቲስ ዩዝድ ኢን አሪድ ኤንድ ሰሚ አሪድ ኢንቫይሮንመንቶች ላይ ነው። ካን ሊድ ቱ ሶይል ሳሊናይዜሽን፣ ሶይል ሳሊን እንዲሆን ወተር ስካርስ የተወሰነ ያህል ስካርስ እንዲሆን የሚያደርግ ይሆናል ማለት ነው። በእነዚህ ነው እነዚህ ቻሌንጆች ሊሆኑ ይችላሉ ማለት ነው ሪፍት ቫሊ ላይ እነዚህ ሶይል ሳሊናይዜሽን እና ወተር ስካርሲቲ ቻሌንጆች ፌስ የሚደረጉ ቻሌንጆች ሊሆኑ ይችላሉ። ለምሳሌ ኤ ላይ ያለውን ዲፎሬስቴሽን የሚለውን ብናየው ይሄኛው ዲፎሬስቴሽን ሲግኒፊካንት ኢሹ ሊሆን ይችላል። ነገር ግን ሞር ፕሪቫለንት የሆነው ሃይላንዶች ላይ ነው፣ ሃይላንዶች ላይ እንጂ ሪፍት ቫሊዎች ላይ አይሆንም ማለት ነው። ሃይላንዶች የሚገኙት ሞንቴን ፎረስቶችም የሚገኙት እዚህ ጋር ስለሆነ ማለት ነው ሃይላንዶች ላይ ዲፎሬስቴሽን ሞር ከዚህ ከሪፍት ቫሊ ይልቅ ሃይላንዶች ላይ ነው የሚገኘው። ትክክል አይሆንም ማለት ፍሪኩዌንት ቮልካኒክ ኢረፕሽን የሚለውንም ብናየው እነዚህ እና ፍሪኩዌንት ቮልካኒክ ኢረፕሽን የሚገኝበት ቦታ አይደለም ማለት ነው ይሄኛው ማለት ነው። እሱም ትክክለኛ እንትን አይደለም። ለአርባን ፖሊሽንም ይሄ አርባን ሞር እዚህ ጋር ሪፍት ቫሊዎች ላይ የሚገኝ አይሆንም ማለት ነው። እሱም ትክክለኛ መልሳችን የመሆን እድል አይኖረው። ሪፍት ቫሊ ሲግኒፊካንትሊ ቮልካኒክ አክቲቭ ሊሆን ይችላል። ነገር ግን ከዚህ ከቻሌንጅ የሲ ላይ ላለው እንትን ነው የምላችሁ ቮልካኒክ ኢረፕሽን ለሚለው ነገር ግን ቮልካኒክ ኢረፕሽን ምንም ያህል ቢኖርም ፍሪኩዌንት የሆነ ቮልካኒክ ኢረፕሽን አይኖርም ማለት ነው። ነገር ግን የተወሰነ ያህል ቮልካኒክ ኢረፕሽን የሚኖርበት ሁኔታ የሚፈጠርበት ሁኔታ ሊኖር ይችላል። ነገር ግን ዳትስ ናት ፍሪኩዌንት ቮልካኒክ ኢረፕሽን ስላልሆነ እናልፈዋለን። ሲቨር የሆነ አርባን ፖሊሽንም የሚገኝበት ቦታ አይደለም ይሄን ያህል ተመራጭ እንትን ስላልሆነ ማለት ነው። ሪፍት ቫሊ በደንብ ቻሌንጁ የትኛው ነው ለሚለው ሶይል ሳሊናይዜሽን ኤንድ ወተር ስካርሲቲ የሚለው ትክክለኛ አማራጭ ይሆናል። ዘ ዲቪዥን ቢትዊን ዘ ዌስተርን ኤንድ ሳውዘርን ሃይላንድ ኢዝ ፕራይመርሊ ማርክድ ባይ ዋት ፊቸር የሚለው በየትኛው ነው? ብሉ ናይል ባዚን ነው? ግሬት ሪፍት ቫሊ ነው? አዋሽ ሪቨር ነው ወይስ ኦጋዴን ዴዘርት ነው ለሚለው መልሳችን የሚሆነው ግሬት ሪፍት ቫሊ የሚለው ነው እና ይህ ግሬት ሪፍት ቫሊ የሚባለው ቦታ ሜጀር ጂኦሎጂካል ፊቸር ነው አይደለም። ዌስተርን ሃይላንድም ፍሮም ሳውዝ ኢስተርን ሃይላንድ ምን የሚያደርግ ሴፓሬት የሚያደርግ ዘ ዲቪዥን ቢትዊን ዌስተርን ኤንድ ሳውዘርን ሃይላንድ ኢዝ ፕራይመርሊ ማርክድ ባይ ይሄ ግሬት ሪፍት ቫሊ ነው። እሱ ነው ትክክለኛ መልሳችን የሚሆነው ማለት ነው። ሌሎቹ አይሆኑም። 18ኛ ደግሞ ሃው ዳዝ ኢትዮጵያን ቶፖግራፊ ኢንፍሉዌንስ ኢትስ ክላይማቲካል ቫሪያቢሊቲ በምንድን ነው? ባይ ክሬቲንግ ዩኒፎርም ክላይማቲክ ኮንዲሽን አክሮስ ሪጅን፣ ባይ አፌክቲንግ ሬንፋል ዲስትሪቢዩሽን ኤንድ ቴምፕሬቸር ሬንጅስ፣ ባይ ፕሮሞቲንግ አሪድ ኮንዲሽን ስሩ ዘ ካውንትሪ ኤንድ ባይ ፕሪቨንቲንግ ዘ ፎርሜሽን ኦፍ ዲስቲንክቲቭ ሲዝን የሚለው ይሆናሉ። ባይ አፌክቲንግ ሬንፋል ዲስትሪቢዩሽን ነው አይደለ? ቶፖግራፊው በዚህ ነው ኢንፍሉዌንስ የሚያደርገው ክላይማቲክ ቫሪያቢሊቲውን ሬንፋል ዲስትሪቢዩሽኑን አፌክት በማድረግ ቴምፕሬቸር ሬንጁን አፌክት በማድረግ ነው የክላይማቲክ ቫሪያቢሊቲውን እንትን የሚለው ማለት ነው። ይሄ ኢትዮጵያ ቫሪድ የሆነ ኤሌቬሽን ያለባት ቦታ ናት። ይሄ ዲፍረንት የሆነ ዌዘርን ፓተርኖችን እንዲፈጠሩ ያደርጋል። ይሄ ዲፍረንት የሆነ ዌዘር ፓተርን ምን ያደርጋል? ሬንፋሉን አፌክት ያደርጋል። ኦልሶ የተለያዩ ሪጅኖች ላይ ማለት ነው ሪሲቭ የሚያደርጉትን ሬንፋል አፌክት ያደርጋል። ቴምፕሬቸር ኤክስፔሪየንስንም ኦልሶ አፌክት የሚያደርግበት ፕሮሰስ ነው ያለው። ይሄ ይሆናል መልሱ። ዊች ፊዚዮግራፊክ ዲቪዥን ኢትዮጵያ ኢዝ ሞስት ሲውትድ ፎር ኮፊ ካልቲቬሽን፣ ለኮፊ ካልቲቬሽን የሚመቸው የትኛው ነው?
የሚለን ከነዚህ ሳውዝ ኢስተርን ሎውላንድ አለ፣ ሪፍት ቫሊ፣ ዌስተርን ሃይላንድ እና ዌስተርን ሎውላንድ የሚሉ አማራጮች ነው ያሉን። ሶ ዌስተርን ሃይላንድ ነው እና ዌስተርን ሃይላንድ ፕሮቫይድ ኦፕቲማል አልቲቲዩድ የሆነ አልቲቲዩድ ቴምፕሬቸርን ሞይስት ሌቭልን ፕሮቫይድ ያደርጋል። ለምን ለኮፊ ካልቲቬሽን ሶ በደንብ የሚመቸው ሞስት ሲውትድ የሆነው ከነዚህ አማራጮች መካከል ዌስተርን ሃይላንድ የሚለው አማራጫችን ነው። ትክክለኛ አማራጫችን የሚሆነው እሱ ነው ማለት ነው። ሶ የመጨረሻው የዛሬው ጥያቄ የሚሆነው ዋት ሮል ዳዝ ሳውዝ ኢስተርን ሃይላንድ ፕሌይ ኢን ኢትዮጵያንስ ሃይድሮሎጂ። ሶ ሳውዝ ኢስተርን ሃይላንድ ምን አይነት ሮል አለው ነው። ሶ ሳውዝ ኢስተርን ሃይላንድ ኮሌክት የሚያደርግ እና ወተሮችን ኮሌክት እና ስቶር ያደርጋል። ሶ ኮንትሪቢዩት ሲግኒፊካንትሊ ፎር ሃይድሮሎጂ ኦፍ ሪጅን በጣም እንትን ይኖረዋል ማለት ነው። ሲግኒፊካንት የሆነ ሮል ይጫወታል፣ ኮንትሪቢዩት ያደርጋል እና ኮሌክት እና ስቶር ያደርጋል። ወተርን ኮሌክት ኤንድ ስቶር የሚያደርግበት ፕሮሰስ ነው ያለው። ሶ ትክክለኛ እንትናችን የሚሆነው ኢት ሰርቪስስ ሜጀር ወተር ሪቻርጅ ኤሪያ በመሆን ምክንያቱም ኮሌክት ያደርጋል፣ ስቶር ያደርጋል ብለናል አይደል? ይሄ ሳውዝ ኢስተርን ሃይላንድ የሚባለው ሶ ከሌሎች አማራጮች አንጻር ሜጀር ወተር ሪቻርጅ ኤሪያ ነው የሚለው ትክክለኛ አማራጫችን የሚሆን ይሆናል ማለት ነው። ከሌሎቹ አንጻር ሳሊን ወተር ቦዲስን ኮንትሪቢዩት ያደርጋል የሚለው ስለ ሪፍት ቫሊዎች የሚያወራ ነው የሚሆነው። አክታስ ድራየር ባሪዌዝ ሚኒማል ሃይድሮሎጂካል ሲግኒፊካንት ዲስ ኢዝ ናት ሃይላንድ ነው። ሶ ይሄ አይደለም ሃይድሮሎጂካል ሲግኒፊካንቱ ሚኒማል ሳይሆን ሞስት ሲግኒፊካንት ያለው ነው። ኢት ኢዝ ናት አስ ኤክስፔንሲቭ አኳፋየርስ የሚለውም ትክክለኛ መልሳችን አይሆንም። ሶ ኢት ሰርቭ አስ ሜጀር ወተር ሪቻርጅ ኤሪያ የሚለው ለዚህኛው ጥያቄ ትክክለኛ መልሳችን የሚሆን ይሆናል ማለት ነው። እሱ አብራችሁኝ ስለቆያችሁ በደንብ አድርጌ በጣም አመሰግናችኋለሁ ማለት ነው። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። የተለያዩ መረጃዎች እንዲደርሷችሁ እንደተለመደው ሰብስክራይብ ያላረጋችሁ ልጆች ሌሎች ቪዲዮዎችም እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ ላይክ ሼር ለጓደኞቻችሁም ብታደርጉ እነሱም ይጠቅማቸዋል፣ አድርጉላቸው። እንደተለመደው ቴሌግራም ቻናላችን ያልተቀላቀላችሁ ኮመንት ሴክሽን ላይ ስለማስቀምጥ ይሄን ሊንክ እንድትቀላቀሉ አሳስባችኋለሁ። ከዛ ውጭ ማንኛውም አይነት ሀሳብ አስተያየት ካላችሁ ጥያቄ ካላችሁ ኮመንት ላይ ብጽፉልኝ፣ ስለዚህም ሆነ ስላለፉት ቪዲዮዎችም ብጽፉልኝ ይደርሰኛል። የሚስተካከለውን የማስተካከል ነው የሚሆነው። በድጋሚ አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ።